ዊግና ሂዩማን ሄርን በተመለከተ አዲስ መረጃ ወጥቷል። ዊግና ሂዩማን ሄር ከጡት ካንሰርና የጤና ችግሮች ጋር የሚያገናኙ ኬሚካሎች ተገኝተውበታል። ያለ ይደፍቃቸዋል። ሱሪ የሚለብሱት ዊግ የሚያደርጉት ሂዩማን የሚቀጥሉት የሚቀባቡት እና ሂና የሚቀቡት ከትዕዛዝ ውጪ ሆኑት እንዲያረፉ እደፍቃቸዋለሁ እያለ እየሳቀ በቁማቸው ነው የሚደፍቃቸው። ውድ የሆኑ ገንዘቦች ለጸጉር ይወጣሉ። ቦገስ ሲለየን የምንፈልገው ነገር ከውጭ ነው። ሂዩማን ሄር ነው የምትሉ የማን ሄር እንደሆነ ግን አይታወቅም። ግን ምንድነው ቢዮንሴ ምን ጉድ እንዳመጣችብን እነ ሪሃና ያመጡብን ጉድ እነ ሌዲ ጋጋ ያመጡብን ጉድ እነሱ ነው ሌዲ ጋጋ ነው የሚመስሉት። ሚለብሱት ልብሱ ራሱ የሚናገሩት ይሄ አርቲፊሻል ጸጉር እንደው ወላጅ ተብላክ እንደው እባብ አርገሽ እንደው ህዝቡ ፊት አሳይተሽ አስቀምጪ ነገር ይሄ ዊጉ ማለት ነው ወደ እባብነት ተቀይሮ ወደ ትልነት ተቀይሮ ይለይልሻል ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም ለኩልክሙ ውድ ዘኢትዮጵያ ትዕይንተ መስኮት ተከታታይ ሰላም እግዚአብሔር ከእናንተ ጋር ይሁን በማለት ዛሬ ደግሞ ስለ አርቲፊሻል ወይም ሂዩማን ሄር ስለሚባለው እናወጋለን። ለመሆኑ አርቲፊሻል ሄር ሂዩማን ሄር ለሰው ልጅ ጥቅሙና ጉዳቱ ምንድነው? አርቲፊሻል የሰው ጸጉር የምትጠቀሙ ሁሉ እውነት እላችኋለሁ ይህን ከሰሙ በኋላ መጠቀሞትን ያቆማሉ። ህንዶች ጸጉራቸውን ይላጫሉ። እዛ ቴምፕል ላይ እዛ ማምለኪያ ቦታ ላይ ሄደው ማለት ነው። የተላጩት ጸጉር ተሰብስቦ ነው ተስተካክሎ ነው እናንተ ጋር የሚመጣው። በየቦታው ቲክቶከሮቹ ፌመሶቹ ሁሉም ሂዩማን ሄር እየሸጡ ነው። ጸጉሮች ሂዩማን ሄር ሞልቶቹ ስፒሪቹዋል የሆነ ጤናችንን ያናጋዋል። ምክንያቱም አንደኛ የሚመጣው ራሱ ለጣዖት ተሰውቶ ነው። ምን መሰሎት? እግዚአብሔር ለሰው ልጆች የመለኮት ኃይሉን የሚልከውና በሰው ልጅ ደግሞ ያን የተላከውን የመለኮት ዳታ እንደ አንቴና ተቀብሎ ወደ ሰውነታችን የሚያወርድልንና የሚቀበልልን ዋናው የሰውነት ክፍል ጸጉር መሆኑን ያውቃሉ? አይገርማችሁም? ግን ጠላት ይህን ሚስጥር ቀድሞ ስለሚያውቅ የእግዚአብሔር ጸጋ ለሰው ልጅ እንዳይደርስ ከሰራው ተንኮል አንዱ አርቲፊሻል ጸጉር ማቅረብና እንድትጠቀሙት ማድረግ ነው። ወደ አገር ቤትም ኢትዮጵያ ወደ ሌላ ሀገር ሲላክ ብዙ ሜትሪክስ ድግምቶች በቴክኖሎጂና በናኖ ደረጃ ተሰርተው ነው። አውጥታችሁ አቃጥሉ። ስለዚህ ይህን ስትጠቀሙ ምን ያህል ጸጋ እያጣችሁ እንደሆነና ህይወታችሁ ሰላም እጦት እየተጎሳቆላችሁ እንደሆነ ለእናንተ ልተወው። ንገሪ አደራ ልጅ ሰው ይመለስ። ምሬ አልምረው ሱሪ የሚለብሰው ሂዩማን የሚያደርገው የሚቀባባው ምሬ አልምረው። እባክሽ ልጅ ይህን መልእክት አስተላልፊልኝ። ውድ የሆኑ ገንዘቦች ለጸጉር ይወጣሉ። ቦገስ ሲለየን የምንፈልገው ነገር ከውጭ ነው። ሂዩማን ሄር ነው የምትሉ የማን ሄር እንደሆነ ግን አይታወቅም። ግን 3000 4000 5000 እናወጣና አስራት በኩራት አይደለም የምናወጣው። ለዛ እናወጣና የተወሰነ ቀን እናምርበታለን። በዛው ደግሞ ቡዳው ይገባል። ይሄንኑ እንኳን አርቲፊሻሉን እንኳን ቡዳ በላው። በቃ ምን አንዴ ነው የሚኖረው የሚባል አናውራው አለ እዚህ ምድር ላይ ህይወት አንዴ ነች። ስለዚህ ተንፈላሰን እንደፈለግን ሆነን እንኖር የሚል ነገር አለና ክርስትና ደግሞ ህግና ስርዓት አለው። በዘመናችን የውበት ኢንዱስትሪ ውስጥ ሂዩማን ሄር ተፈላጊነቱ እየጨመረ የመጣ የንግድ ዘርፍ ነው። የሂዩማን ሄር ዋነኛ ምንጮች የሚባሉት እንደ ህንድ ያሉ የምስራቅ አገራት ናቸው። እዚህ ላይ ነው መንፈሳዊ ጥያቄ የሚያስነሳው። ህንድ ለረጅም ጊዜ ከፍተኛ ጥራት ባለው የሰው ጸጉር ትታወቃለች። ብዙውን ጊዜ በባህላዊ ስነ ስርዓት የአምልኮ ስነ ስርዓትና በቤተ መቅደሶች ውስጥ እንደ መስዋዕት ያገለግላል።
መጠጥ እየጠጣ አስቸግሮኛል። ልጆቼም በትምህርታቸው ጥሩ አይደሉም። ይሄ ችግሬ እንዲፈታልኝ ይፈልጋለሁ። ለፈጣሪ ጸለይኩና ጸጉሬን ለፈጣሪ መስዋዕትነት ሰጠሁ ትለናለች። ብዙ ምእመናን ጸጉራቸውን በቤተ መቅደስ ለመስዋዕትና ለአምልኮ ካቀረቡ በኋላ ጸጉሩ ታዲያ ተሰብስቦ ይሸጣል። ከባዕድ አምልኮ ጋር መገናኘት የመሰዊያ ስጦታ ሳክሪፊኬሽን ኦፈሪንግ በህንድ የሚገኙ የሂንዱ እምነት ተከታዮች ለጣዖታቸው ስለት ሲሳሉ ወይም ምስጋና ሲያቀርቡ ጸጉራቸውን በቤተ መቅደስ ይላጫሉ። ይህ ጸጉር ለጣዖቱ የተሰጠ መስዋዕት ተደርጎ ይወሰዳል። መንፈሳዊ ጉዳቶችና ስጋቶች ሃይማኖታዊ ምሁራንና መንፈሳዊ መሪዎች የሂውማን ሄር አጠቃቀምን በተመለከተ የሚከተለውን ነጥብ ያነሳሉ። ከባዕድ አምልኮ ጋር መገናኘት ስፒሪቹዋል ኮንታሚኔሽን መጽሐፍ ቅዱሳዊ ሆነ ሌላ አብርሃማዊ እምነቶች ለጣዖት የቀረበ ወይም የተሰዋን ነገር መጠቀምን በጥብቅ ይከለክላሉ። ጸጉሩ በመጀመሪያ ለጣዖት የቀረበ መስዋዕት በመሆኑ ያን ጸጉር በራስ ላይ ማድረግ ይታወቅ መንፈሳዊ አሰራር ጋር መተባበር ተደርጎ ይቆጠራል። ይህም የአምልኮ ንጽህናን ያስጎድፋል የሚል እምነት አለ። ሰውነት ክብርና የእግዚአብሔር አፈጣጠር ሰው በእግዚአብሔር አምሳል እንደተፈጠረና አካሉ የመንፈስ ቅዱስ ማደሪያ እንደሆነ ይነገራል። የሌላን ሰው የአካል ክፍል በራስ ላይ መጨመር በተፈጠሩበት ማንነት አለመደሰት ላክ ኦፍ ኮንታሚኔት ያሳያል። የእግዚአብሔር እጅ ስራ ጎዶሎ ነው ብሎ እንደማማረርም ይቆጠራል። የርኩስ መንፈስ ተጽዕኖ ትራንስፈር ኦፍ ስፒሪት እንደ መንፈሳዊ ባለሙያዎች እንደሚሉ ጸጉር የሰውየው ማንነትና መንፈሳዊ ታሪክ ተሸካሚ ሊሆን ይችላል። ጸጉር የተላጨው በመከራ በድህነት ወይም በክፉ ስርዓት ውስጥ ባለ ሰው ከሆነ ያን ጸጉር የሚቀጥል ሰው ያ ጸጉሩ ባለቤት የነበረበትን መንፈሳዊ ጫና ወይም እርግማን ሊያጋራ ይችላል የሚል ስጋት አለ። ባህላዊ የኢትዮጵያ ባህላዊ ነገሮች ሁሉ ተጎማምደው ተቀምጠው ዘመናዊ ሆነዋል። ዘመናዊ ባህላዊ የሚባል ነገር ማን ይፈልገዋል? አሁን ፋሽኑ አቤት እስቲዋቸው እኔ በእውነት እኔ በጣም ነው ማዘነው። ዛሬ እህቶቻችን በዚህ በቴሌቪዥኑ በዩቲዩብ ላይ በመንገዱ ላይ ምን ይታዩ ምንድነው ቢዮንሴ ምን ጉድ እንዳመጣችብን እነ ሪሃና ያመጡብን ጉድ እነ ሌዲ ጋጋ ያመጡብን ጉድ እነሱ ነው ሌዲ ጋጋ ነው የሚመስሉት። የሚለብሱት ልብሱ ራሱ የሚናገሩት ይሄ አርቲፊሻል ጸጉር እንደው ወላጅ ታብላክን እንደው እባብ አርገሽ እንደው ህዝቡ ፊት አሳይተሽ አስቀምጪ ነገር ይሄ ዊጉ ማለት ነው ወደ እባብነት ተቀይሮ ወደ ትልነት ተቀይሮ ይለይልሻል ማለት ነው። ትል ሙሉ በሙሉ ትል እሱ ነው በቃ የሱ ነው እኮ። ሳይንቲስቶች ፍተሻ ባካሄዱባቸው 43 ናሙናዎች ውስጥ 170 ጎጂ ኬሚካሎች ተገኝተዋል። ተመራማሪዎቹ አንድ ነጠላ ንጥረ ነገር ላይ ከማተኮር ይልቅ የተለያዩ ኬሚካሎችን ለመለየት የሚያስችል ዘዴን መጠቀማቸውን የተገለጸው ከነዚህ ውስጥ 48ቱ በተባበሩት መንግስታትና በአውሮፓ የኬሚካል ተቋማት አደገኛ በሚል ዝርዝር ውስጥ ገብተዋል። በ36 የዊግ ናሙናዎች ሰው ሰራሽም ሆነ ሂውማን ሄር ውስጥ ከጡት ካንሰር ጋር የተያያዙ 17 ኬሚካሎች ተገኝተዋል ብሏል ጥናቱ። በሌላ በኩል በሰሞኑ እንደ ዜና እየወጣ ያለው ደግሞ ጸጉሩን በኬሚካል እያደሱ በፋብሪካ የሚያደርጉት ኬሚካል የሰው ልጅ ካንሰር፣ የቆዳ መሳሳትና የተለያዩ ችግሮች እንደሚያመጡም ሳይንሱ ደርሶበታል። የሂውማን ሄር ጉዳይ ከውበት ባለፈ የህሊና የእምነት ጉዳይ ነው። አብዛኛው ጸጉር ከመሰዊያ የመጣ መሆኑ መረዳት ለውሳኔ ይረዳል። መንፈሳዊ መጽሐፍት እንደሚያስተምሩት እውነተኛ ውበት በውጭ ከሚደረግ ጌጥ ይልቅ በውስጥ ስብና በቅድስና የሚገኝ መሆኑን ማሰብ ይኖርብናል። ክርስቲያኑ ከማንኛውም መንፈሳዊ ተጽዕኖ ነፃ ለመሆን የተፈጥሮ ማንነታቸውን ጠብቀው እንዲቆዩም ይመከራል። የሂውማን ሄር አጠቃቀም በስጋዊ ውበት ላይ ትኩረት ቢያደርግም በመንፈሳዊ ዓለም ግን የማንነት መበረዝንና ካልታወቁ መናፍስት ጋር
መቆራኘትን ሊያስከትል እንደሚችል የብዙ ሃይማኖት ትምህርት ያስጠነቅቃል። በኖህ ዘመን የነበሩ አሿፊ ሰዎች በውስጣቸው በነፍሳቸው ላይ ስለሚያሾፉት ክፉ መንፈሶች መንፈሳዊ ግንዛቤ አልነበራቸውም። ለምን ምክንያት ወደ ሰማይ አምላክ ቀና የሚሉበት የመንፈስ መገዛት ተነፍገው ወደ ምድር አቀርቅረው ተቃንተው እየኖሩ መስሏቸው ሳይኖሩ ሞቱ። ዛሬስ ስንት ሰው እየኖረ እየመሰለው በየቀኑ ወደ ሞት እየተጠጋ ይሆን? ያለንበት ዓለም አቀፍ ምዕራብ መራሹ ስልጣኔ ባጀማመሩና በጉልምስናው የተጠቀመው ያለንበት ይህ ዘመን ዓለም ስልጣኔ እንደወጠነ መጠን ደግሞ እየጨረሰው ይገኛል። ከአየሩ እስከ አፈሩ ሁሉ ተለውጧል። የምንበላውና የምንጠጣው ጭምር አስተሳሰባችንም እንዲሁ ነው እና አካባቢውን ያልጠበቀ ከተፈጥሮ ያልታረቀ ስልጣኔ ውድቀቱን ከዚያው ዘንድ ይደገስለታልና የኢትዮጵያ ሕዝብ ሆይ አርቴውን ከሂውማን ሄር ከሱሪው ከኮስሞቲክሱ የተለዩ እንዲሁም የተለያዩ አዛዜል ካስተማራቸው ምግባራት ርቀን ወደ ተፈጥሮ በመመለስ ራሳችንን ነፃ እናውጣ እያልኩ የኢትዮጵያ ትንሣኤ ጊዜው አልደረሰም ብለው የሚሏችሁ የተዋህዶ ውሉድ ምን ይሆን መልሳችሁ? ሱሪውን ጥለሽ ኮስሞውንም ትተሽ የፀጉር ቀለሙን ዊጉን አስወግደሽ አምላክ የሰጠሽን በአርቴው ደብቀሽ ይህ ሁሉ ቀርቶብሽ በሃይማኖት ጸንተሽ በረጅሙ ቀሚስ አምረሽ አሸብርቀሽ ብስራቱ እንደሚያዝሽ ፀጉርሽ ተከናንበሽ ያን ጊዜ ይሆናል የትንሣኤው መልስሽ። ያን ጊዜ ይሆናል የትንሣኤው መልስሽ። ወስብሃት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይመሃረነ ወይሰሃለነ በርትዕት ተዋህዶ ሃይማኖት ያጽናአነ ለይኩን። ዘኢትዮጵያ